የክርስቶስ ጸጋ የመንፈስ ቅዱስ ህብረትና የእግዚአብሔር አባታችን ፍቅር በያላችሁበት ከእናንተ ጋር ይሁን። በአንዳንድ ቴክኒካል ጉድለቶች እነሱን እስክናስተካክል ነው የዘገየ ነው። ይኸው መተናል። ዛሬ በቀጠሯችን መሰረት የእግዚአብሔርን ቃል ከራሱ ልምድ ተነስቶ ቃል የሚያካፍለን እና ዛሬ በመካከላችን የሚያገለግለን እጅግ በጣም የምወደው ወንድሜ አብሮ አደጌ በጣም ስነ ስርዓት ያለው ዶክተር መላኩ አላዛር አብረን ያደግነው በጣም ስነ ስርዓት ያለው ወንድም ነው። ከልጅነቱ ጀምሮ ከህፃንነት ጀምሮ he is well disciplined እና በጣም ደግሞ በእኛ ባች ውስጥ ባሉት በጣም ስማርት ከሚባሉት ወንድሞቻችን አንዱ እሱ ነው። ጌታን አጥብቆ ይወዳል። የጌታን ነገር ከተላለ ጌታን መንገድ ቤተሰብ መስርቷል እና በጣም ግሩም ልጆች እግዚአብሔር ሰጥቶታል። የተባረከች ባለቤት እግዚአብሔር ሰጥቶታል። ጌታን ያገለግላል እና በሕክምና ሳይንስ ነው ስራውን እየሰራ ያለው። እንግዲህ በዚህ ዛሬ በምንገለገልበት ዋናው ርዕስ ላይ የምናተኩረው ኤክሰለንት ስፒሪት ወይም the spirit of excellency በሚል ነው የሚያገለግለን ዶክተር መላኩ። እንግዲህ ዛሬ ጊዜህን ካለህ ቢዚ ጊዜ ከዚህ ቀጥሎ እንደውም በቀጥታ ወደ ስራ ነው የምትሄደው እና ያንን ሁሉ አዘጋጅተህ ራስህን የክርስቶስን አካል ለማነጽ ሌሎችን ይጠቅማል ብለህ የእግዚአብሔርን ቃል ተዘጋጅተህ ልታገለግለን በመካከላችን ስለተገኘ በጣም አመሰግናለሁ። እግዚአብሔር አምላክ ይባርክህ። እስቲ መጀመሪያ ዶክተር መሌ ወደ ራስህን ወደ ማስተዋወቅ እንሄድ። ብዙ ጥናቶች ነው ያደረግከው። ከዛው ከታይትሉ ስናየው ወደ 4-5 ነገሮች ላይ ጥናት አድርገሃል። አሁን ደግሞ በሕክምና ሳይንስ በማስተማርም በሕክምናም መስጠት አገልግሎት ነው ፕሮፌሽንህ። ጊዜውን ለአንተና ለመንፈስ ቅዱስ ሰጥቼ በመጠኑም ቢሆን እስቲ ራስህን አስተዋውቀን ዶክተር መላኩ። ፓስተር ዳኒ እጅግ አድርጌ አመሰግናለሁ። እኔም ከምወደውና ከማከብረው ከወንድሜ ከአንተ ጋር ይህን ጊዜ እግዚአብሔር ስለሰጠኝ እግዚአብሔር አምላክ የተመሰገነ ይሁን። ከዛ በፊት እስቲ 1 ደቂቃ ልጸልይና ሁላችን በመንፈስ ተጽዕኖ ሆነን ብንቀጥል ደስ ይለኛል። እግዚአብሔር አምላክ እጅግ አድርጌ አመሰግናለሁ። ይህን ፕሮግራም ስለሰጠህን እግዚአብሔር ሆይ ስም ይባረክ። በዚህ አጭር ጊዜ ጌታ አምላኬ ሆይ ያንተ መልካም ሐሳብ፣ እቅድ፣ ፕላን በዚህ ቦታ እንዲፈስ እንጋብዛለን። እግዚአብሔር የዘላለም አምላክ ሆይ ሁለንተናችን ሁሉ በመንፈስ ቅዱስ እንድትቆጣጠር ማስተዋላችን እንዲመጣ ያንተ ሐሳብ እንዲፈስልን በልጅ በኢየሱስ ክርስቶስ ስም እንጠይቃለን። ይህን ፕሮግራም ሁሉ የሚከታተሉ የእግዚአብሔር መገኘት፣ የእግዚአብሔር ህልውና፣ የእግዚአብሔር መገለጥ በእነሱ ዘንድ ይመጣ ዘንድ ደግሞ ጠይቃለሁ። መንፈስ ቅዱስ ያላንተ ምንም ነገር ማድረግ አንችልም። በዚህ ቦታ አንተ እንድታስተምረን፣ እንድትመክረን፣ እንድታስታጥቀን እንጋብዛለን በኢየሱስ ክርስቶስ ስም አሜን። አሜን። ወንድሜ ፓስተር ዳኒ አንተም ጋር ትልቅ ነገር አለ። በስር ቁጭ ብለን ተመረናል። መቼስ ትላንትና ስናስብ በአንተ ብዙ ሰዎች ነፃ እንደወጡ፣ ብዙ ሰዎች እንደተባረኩ እናውቃለን። ስለ ራሴ ለመናገር እንዲሁ በአጭር ነገር ባስቀምጠው ይሻላል። የእግዚአብሔር ምሕረት ቸርነት በስቶልኝ በሕክምናው ዘርፍ እግዚአብሔር አስተምሮኛል። በተለይ እዚህ ከመጣሁት ከጆሃንስበርግ በሳውዝ አፍሪካ በተለያዩ ትምህርቶች እንዲገፋበት እግዚአብሔር ረድቶኛል። ስፔሻላይዝ ያደረኩት በፋሚሊ ሜዲሲን ኤምኤድ ማስተር ዲግሪን ይዣለሁ ከዩኒቨርሲቲ ኦፍ ፕሪቶሪያ። በፓሊያቲቭ ሜዲሲን ደግሞ ከዩኒቨርሲቲ ኦፍ ኬፕ ታውን እንደዚሁ ማስተር ዲግሪን ይዣለሁ። እንዲሁም ከዩኒቨርሲቲ ኦፍ ሊምፖፖ የፐብሊክ ሄልዝ ማስተር ኦፍ ኤምፒኤች ፐብሊክ ሄልዝ እሱን ይዣለሁ እግዚአብሔር ረድቶኝ።
በኖርዝ ዌስት ዩኒቨርሲቲ ደግሞ ፖፑሌሽን ኤንድ ሄልዝ ጥናት አጥንቼ በዛም በማስተር ተመርቄያለሁ። ከዛም በኢመርጀንሲ ሜዲሲን ከቪትስ ዩኒቨርሲቲ እንደዚሁ እግዚአብሔር ባርኮኝ ራሴን ለማሻሻል ሞክሬያለሁ። በመንፈሳዊም ዘርፍ በክርስቲያን ፋሚሊ ባይብል ስኩል ማስተር ዲግሪ ይዣለሁ። ስለዚህ ኦል ኢን ኦል ይሄን ባስቀምጠው ይሻላል። ከረንትሊ በዚህ በጆሃንስበርግ በመንግስት እና በፕራይቬት ሆስፒታሎች እሰራለሁ። እንዲሁም ደግሞ በቪትስ ሜዲካል ስኩል በማስተማር በሌክቸረር ውስጥ ነው ያለሁት። እግዚአብሔር በሰጠኝ ጊዜም ያው ወገኔን ህዝቤንም አገለግላለሁ። እንደዚህ አድርጌ ባስቀምጠው ይሻላል። ብዙ ሄደህበታል። በጣም ጥሩ ሄደህበታል። እኔ እንግዲህ ከልጅነት ነው ማቅህ ዶክተር መላኩ። ከህፃንነት በመንደራችን ውስጥ በህፃን ሆነን የልጅ አዋቂ ከሚባሉት ውስጥ አንዱ ነው። እንደገና በትምህርት ቤታችን በዚያን ጊዜ በጣም የሚገርምህ እግዚአብሔር ባርኮ በጣም ጎበዝ ተማሪዎች ነበሩ። ዶክተር ዘባይል አሁን ዶክተር ዘባይል ባየ ካሊፎርኒያ ያለ፣ ዶክተር ዮሐንስ አሁን ባህር ዳር ነው ያለው፣ ዶክተር ብርሃኑ ሜዲካል ዶክተሩን ነው ስፔሻሊስት ነው አሁን ጥቁር አንበሳ ያለው። ማን ደግሞ በእኛ ባች ውስጥ እዚሁ ያሉት ዶክተር በረከት እዚህ አሜሪካ ውስጥ ነው ያለው። በጣም በርካታ ሰዎች ናቸው በዛን ጊዜ የወጡት እና በጣም ጂኒየስ የሆኑ ልጆች በዛ ባች። በዛ ቀጥሎ ዶክተር ተስፉ ባለፈው ሳምንት ፕሮግራም አዘጋጅቼለት እዚሁ አሜሪካ ውስጥ ነው እና ልዩ ልጆች ወንድሞች አሉን። ጥሩ በቃ በስነ ስርዓት ያደጉ ህዝባቸውንም ቤታቸውንም ሀገራቸውንም የሚወዱ ሰዎች እና እሱ ዲሲፕሊን ከልጅነት ነበረና እስቲ ትንሽ ወደ ዲሲፕሊኑ እንሂድና ከልጅነት በነበረ ምናልባት ደግሞ ለማጠናከርም ከኢትዮጵያ ሜዲካል ስኩል በጅማ ዩኒቨርሲቲ ውስጥ ነው ግራጁዌት ያደረገው አይደለም? የጅማ ሕክምና ሳይንስ ነው የተመረቀው። ከዛ የጀመረ ነው ለማለት ነው። እስቲ ልጅነትህ ጀምሮ you are so disciplined እኔ በጣም የማውቃቸው ከምመሰክርላቸው ሰዎች ነው እና እንዴት ነው ያ ዲሲፕሊን የመጣው? ያ ከቤተሰብ ሊሆን ይችላል። ቤተሰብ ከምናገኘው ምሪት፣ ከምናገኘው ዳይሬክሽን እንደዚህ አይነት ነገሮች ይመጣሉ እና በቤተሰብ ብዙ ድጋፍ ነበረን፣ ምሪትም ነበረን። ሌላ ደግሞ በትምህርት ቤት የተማርኩበት ትምህርት ቤት የደብረ ሰላም የካቶሊክ ትምህርት ቤት ነው። እዛም ደግሞ የሚያስተምሩን ግብረገብ ነበር። ያ ነገሮች ናቸው ብዬ አስባለሁ በህይወታችን ላይ ትልቅ አስተዋጽኦ ያደረገው። መጽሐፍ ቅዱስ ልጅህን በሚሄድበት ምራው ይላል እና መንገድ ካሳየኸው ከዛ ፈቀቅ አይልም የሚል ነገር አለ እና ከልጅነት ጀምሮ የተኮተኮት ነው እድገት የተመከርነው የተማርነው ያ ነገር ረድቶናል። የነበረውም ካልቸሩም የነበረውም ባህል በዛ ወቅት ወላጅ የሚከበርበት ነው፣ ፍቅር ያለበት ነው። ያ ሁሉ ትንሽ አስተዋጽኦ አድርጓል ብዬ አስባለሁ። ገና ኢንተረስት ነበረ እንደማር ሁሌ እናስባለን የሆነ ነገር ለመሆን ድሪም የምናደርገው የልጅነት ራዕይ አለ። ያ ነገሮች ወደዛ ይገፋናል፣ እንድናነብ፣ እንድንተጋ፣ እንድንበረታ ያደርገናል እና ያ ሁሉ ረድቶኛል ብዬ አስባለሁ። እና እናንተንም የመሰለ ጓደኞች ነበሩኝ በዙሪያችን። ሁላችን እንግዲህ የምናስበውን ነገር ታውቃለህ። ያን ጊዜ በነበርንበት ጊዜ ትልቅ ህልምና ትልቅ ነገር ለመሆን እናስብ ነበር። ያ ሁሉ የቤተሰብ የጓደኛ የትምህርት ቤት ያለው አካባቢ አስተዋጽኦ ያደርጋል ብዬ አስባለሁ። እንደዛ አድርጌ ባስቀመጥኩሽ።
እግዚአብሔር ይመስገን። ቤተሰቦችንም በቅርበት ማውቃቸው ያው ጎረቤት ስለሆነን ስላደግን ከጎረቤትም ባለፈ እንደ ቤተሰብ ሆነን ስለኖር ስነስርዓት ያላቸው በጣም የሚወደዱ ቤተሰቦች ናቸው። ቀዳሚዎቻችን ደግሞ ታላላቆቻችን እንደነ ዶክተር አሰፋ ጀጃው እነሱ ደግሞ ከፊታችን ስለነበሩ በጣም ጂኒየስ ነው ሶ ጂኒየስ እና እነሱም እንደ ሞዴል በትምህርቱ ዘርፍ እንድንሄድ ረድተውናል። ዶክተር አሰፋ ጀጃው እዚህ ቨርጂኒያ ውስጥ ነው ያለው። በጣም ጎበዝ ሰው ነው እና እግዚአብሔር ይመስገን በጣም ጥሩ ወንድሞች፣ ጥሩ እህቶች በአጠገባችን አሉ። እግዚአብሔርን ልናመሰግንባቸው የሚገቡ ነገሮች ናቸው። ወደ ሁለተኛው ነጥብ ስመጣ ስለ ቤተሰብህ እንደውም ባለፈው አጫውተኛል። የመጀመሪያ ልጅህም የአንተን ፈለግ ተከትላ 5ኛ ዓመት የሕክምና ሳይንስ ተማሪ ነች። እስቲ ትንሽ ወደ ቤተሰብ ልመለስና እነሱን ማስተዋወቃቸው። ያው እንግዲህ እንዳልከው ልጆች ቤተሰብን ይመለከታሉ። አባት ወይም እናት ያለውን ነገር ይመለከታሉ። በዛም የተነሳ ያው የመጀመሪያዋ ልጄ 3 ልጆች አሉኝ። የመጀመሪያዋ ልጄ ያው ሕክምና እንደ አባቷ መሆን ትፈልጋለች። እንትን ብላ ያንን ፈለግ ተከትላ አሁን ወደ 5ኛ ዓመት ደርሳለች። እግዚአብሔር እየረዳት ነው። እግዚአብሔር ይባረክ። አሜን። እግዚአብሔር ይመስገን። በዛው ባለህበት በጆሃንስበርግ ባሉ ቅዱሳንም ታገለግላቸዋለህ። በእግዚአብሔርም ቃል በማንኛውም ነገር አብረሃቸው እንደሆን ካውቃለሁና ስለዛም ትጋትህ እግዚአብሔር ይመስገን። እስቲ ወደ ዋናው ርዕሳችን ደግሞ እንመለስና ወደ መንፈሳዊ ዓለም እንሄድ እና ርዕሳችን ዛሬ የምናተኩርበት ስፒሪት ኦፍ ኤክሰለንሲ ወይም ደግሞ ልቀት ወይም ደግሞ የነጻ ወይም የከበረ መንፈስ በሚል ነውና በዚያ ዙሪያ ልብህና መንፈስህ እንደሞላ አንተ እንደተገለጠልህ ከራስ ልምድ ጋር እያዋዛህ እያገናኘህ ብትናገር ብዙ ሰዎች ይታነጹበታል። በዚህ ሰዓት ደግሞ ብዙ ሰዎች ቤት ውስጥ ስለሚሆኑ ዛሬም የረፍት ቀን ስለሆነ በስሙና ለማዳመጥ ይረዳቸዋል። ዛሬ መከታተል ያልቻሉ እዛው ላይቭም ተቀምጦ ፌስቡክም ላይ ዩቲዩብ ላይም ስለሚያገኙት በፈለጉት ጊዜ መጥተው ሊያዳምጡት ይችላሉ እና በዛ ኤሪያ ላይ እንሂድና ለአንተና ለመንፈስ ቅዱስ። እሺ ፓስተር ዳኒ አመሰግናለሁ። ስለዚህ ስለ ኤክሰለንት ስፒሪት ወይም ደግሞ እንዳስቀመጥከው አንተ አማርኛ ትንሽ ላቅ ይላል፣ ላቅ ያለ መንፈስ። ይሄ ኤክሰለንት ስፒሪት የተገለጠበትን አንድ የመጽሐፍ ቅዱስ ክፍል አይተን በዛ ውስጥ ብንመለከተውና ይህን ዘመን ደግሞ በዛ አይን ብናየው በጣም ደስ ይለኛል እና በቀጥታ ይሄ መጽሐፈ ዳንኤል ላይ የተጻፈ አለ፣ ግን በተዘዋዋሪ የኤክሰለንስ ስፒሪት የሚለው ገጸ ባህሪ የተለያዩ እግዚአብሔር ሰዎች በመጽሐፍ ቅዱስ በእነሱ እንደተገለጠ ይናገራል እና እስቲ መጽሐፈ ዳንኤል ምዕራፍ 6 ቁጥር 3 ያለውን ላንብብና የአማርኛውንም የእንግሊዝኛውንም ባነበው ደስ ይለኛል። እንዲህ የሚል አለ። ከቁጥር 1 ጀምሬ ሳነበው ዳሪዮስ በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበር። ቁጥር 3 ዳንኤል ይለዋል መልካም መንፈስ ስላለው ከአለቆች ከመሳፍንት በለጠ። ንጉሱም በመንግስቱ ላይ ይሾሙ ዘንድ አሰበ። አማርኛችን ብሎ ነው የሚያስቀምጠው መልካም መንፈስ ስላለው ብሎ ይናገረዋል። በእንግሊዝኛው ግን ትንሽ ክሊርሊ የተቀመጠ ነው። እሱንም ለመተርጎም ሞክራለሁ። እንዲህ ይላል ከቁጥር 3 ብቻ ላንብባት። This Daniel distinguished himself above the governor and satraps because an excellent spirit was in him, and the king gave thought to set him over the whole realm. እግዚአብሔር አምላክ የተመሰገነ ይሁን። ምንድን ነው የሚለው?
ይህ መጽሐፍ ይህ ክስተት የተከናወነው ክርስቶስ ከመወለዱ 600 ዓመት ገደማ ይሆናል ተብሎ ይገምታል። እንደምታውቁት የመጽሐፍ ቅዱስ ታሪክ ሰምተን ከሆነ እነ ዳንኤል በምርኮ የሄዱ ናቸው። በምርኮ ከሄዱ በኋላ ዳንኤል በባቢሎን በ3 ነገስታት አልፏል። የመጀመሪያው በናቡከደነፆር፣ የሁለተኛው በብልጣሶር፣ በሶስተኛው ደግሞ ዳሪዮስ። በእነዚህ ውስጥ ዳንኤል ሚና ነበረው። የእሱን ታሪክ ነው እንግዲህ ልናይ የምንሞክረው እና የሶስተኛው ንጉስ ዳሪዮስ ምን አለ? በመንግስቱ ውስጥ እንትን እንዳይመጣ፣ ይሄ ምንድነው የእንግሊዝኛው ምን ይላል? so that the king would suffer no loss። በመንግስቱ ውስጥ ሎስ እንዳይመጣ፣ ኪሳራ እንዳይመጣ፣ ጥፋት እንዳይመጣ ምን አደረገ? ስትራክቸር አመጣ። አንደኛ 120 ሰዎች መሳፍንት ሹማምንታን በባቢሎን ምድር 120 ሰዎች ተመረጡ። በ120 ሀገሮች ያኔ ባቢሎን በጣም ትልቅ ስለነበረ 120 ፕሮቪንስ ወይም ሀገሮችን ያስተዳድራል። በዛ ውስጥ እንግዲህ ምን አደረገ? 120 ሰዎች ተመረጡ። ከ120 ሰዎች ደግሞ 3 ፕሬዚዳንት። እነዚህ 120 ሰዎች ተጠሪነታቸው ለ3 እንደ ፕሬዚዳንት ወይም ደግሞ የበላይ ሹማምንት ብንለው ይሻላል። ከነዛ ውስጥ ደግሞ እንደገና ዳንኤል የነሱ የበላይ እንዲሆን አደረገው ይላል። ሚስጥሩን ሲናገር ንጉሱ ለምንድን ነው ዳንኤልን የሁሉ በላይ ሆኖ ያስቀመጠው ብለን ብናይ፣ ገንዘብ ስላለው አይደለም፣ እውቀት ስለተማረ አይደለም፣ ችሎታም አይደለም፣ ዘሩን ታይቶ አይደለም፣ ግን ኤክሰለንት ስፒሪት በሱ ላይ ስለነበረ ነው። ኢየሱስ ጌታ ነው። አሜን። ኤክሰለንት ስፒሪት የሚታይ ነው። እንግዲህ ንጉሱን ስትመለከቱት እንትንም አይደለም፣ ይሄ አማኝም አይደለም፣ የእግዚአብሔርም ነገር የሚገባው አይደለም። ግን አንድ ነገር ከዳንኤል ህይወት ውስጥ የታየ ነገር አለ። ሁሉም የሚያምነው፣ ሁሉም የሚረዳው በዳንኤል ውስጥ ተጽዕኖ የሚፈጥር፣ በዳንኤል ህይወት ውስጥ ከሌላው የተለየ አስደናቂ የሆነ በቃ እሱ ቢይዘው፣ እሱ በአመራር ውስጥ ቢሆን ይህቺ ባቢሎን ምድር በዳሪዮስ ዘመን ምንም ኪሳራ እንደማይገጥመው፣ ምንም ጥፋት እንደማይመጣ፣ በሰላም እንደሚሄድና ወይም ደግሞ ፍሬያማ እንደሚሆን ስላመነ ነው ያደረገው። እና ኤክሰለንት ስፒሪት በመንፈሳዊ ወይም ደግሞ በቅዱሳን ዘንድ የሚታወቅ ብቻ ሳይሆን በአሕዛብ ዘንድም ጌታን በማያውቁ ምንም ክሉ የሌላቸው ሰዎች እንዲሁ አይተው የሚመሰክሩት ትልቅ የሆነ ነገር ነው። ኢየሱስ ጌታ ነው። ስለዚህ ኤክሰለንስ ማለት ምንድን ነው ብለን ብናገር፣ ነገሮችን ሃይ ስታንዳርድ የሆነ የእግዚአብሔር የሆነ አሰራር ሲገለጥ ማለት ነው። የላቀ ማለት ነው። በኑሮ ሊሆን ይችላል፣ በስራ ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ በቢዝነስ ሊሆን ይችላል። በመንፈሳዊ ህይወት ሲታይ የላቀና የተለየ ዩኒክ ኤንድ ስፔሻል የሆነ የአሰራር ህይወት ደረጃ ነው። ያ ምንድነው? ሃይ ስታንዳርድ የሆነ ማለት ነው። በእግዚአብሔር እይታ፣ በእግዚአብሔር አመለካከት ስንመለከተው እግዚአብሔር ራሱ የሚገልጠው ከዲቫይን ከመለኮት የሆነ የተለቀቀ የሚመጣ የአይነት መንፈስ ነው። ኢየሱስ ጌታ ነው። በዚህ ውስጥ እንግዲህ ስንመለከት ይሄ ዳንኤል ቻፕተር 2 ስትመለከቱ በናቡከደነፆር ህልም አልመው በምድሪቱ ውስጥ እሱ ያለመውን ህልም የሚፈታ ሰው ጠፋ። ጠቢባን በዘመኑ የነበሩት ሁሉ ጠቢብ ብለው ያስተማሯቸው እነሱ ሁሉ ተሰብስበው አስትሮሎጂስቶች፣ ኮከብ ቆጠራ ምናምን ሁሉ በቃ በአጠቃላይ በምድሪቱ ውስጥ ያ ነገር ሲቀር የሚፈታ ጠፋ። በዛ ውስጥ ግን በዚህ ጊዜ ንጉሱ ተበሳጨና በቃ በምድሪቱ ያሉ ጠቢባን በሙሉ ይገደሏል አዋጅ አወጣ። በዚህ ጊዜ ዳንኤል የንጉሱ ትእዛዝ ለምን ቸኮለ? እስቲ ጊዜ ይሰጠኛል እና ከጓደኞቹ አብረውት የመጡ ነበሩ ሲድራቅ፣ ሚሳቅ፣ አብደናጎ ከነሱ ጋር የጸሎት ፕሮግራም አድርገው በሚጸልዩበት ጊዜ በሌሊት እግዚአብሔር ህልሙን ከነፍቹ ይነግረዋል። እግዚአብሔር ይመስገን። ያንን መጥቶ ለንጉሱ በሚናገርበት ጊዜ ንጉሱ ዳይሬክሽን አገኘ።
የነበረውን ነገር ተመለከተ። በዘመኑ በቃ ግራ የተጋባበትን ነገር ተመለከተ። በዳንኤል ጥበብና ማስተዋል ይሄን ነገር ካየ በኋላ ንጉሱ ያው እግዚአብሔር እንደሚፈልግበት መንገድ አልሄደም። ብዙ መናገር አልፈልግም። በዛ ውስጥ የራሱን ጣዖት ምስል አድርጎ እንዲሰግዱ አደረገ፣ እንዲመለክ አደረገ። በዛ ውስጥ ግን አንሰግድም ያሉ ሰዎች ሲድራቅ፣ ሚሳቅ፣ አብደናጎም በእሳት ውስጥ ይጣላል ተብሎ በዛ ውስጥ የምናመልከው አምላክ ያድነናል፣ ባያድነንም እንኳን አንሰግድም ብለው ከዛ ውስጥ እንደወጡ ያው የእግዚአብሔር ቃል ይናገረናል። ኢየሱስ ጌታ ነው። ከዛም ባለው ዳንኤል እንደተናገረው በህልሙ ዘሰከንድ ታይም ያንን ህልም እንዳለመ የናቡከደነፆር ሊያጋጥመውና ሊመጣ ያለውን ነገር ሁሉ እዛት ላይ ቻፕተሩን ታገኙታላችሁ። ያን ነገር እንዳደረገ ናቡከደነፆር ለእግዚአብሔር እውቅና እንደሰጠ እዛ ቦታ ይናገራል። ለኤክሰለንት ስፒሪት ዶሚኔት ሲያደርግ ነገስታትም ቢሆኑ ለዛ እውቅና መስጠት ይጀምራሉ። ለምን? የሰው ዘር ሊፈታው የማይችል የሰው ዘር መፍትሄ ሊያመጣለት የማይችል እግዚአብሔር በሚሰጣቸው ሰዎች ወይም እግዚአብሔር ባስቀመጣቸው ሰዎች የሚፈቱ ነገሮች ናቸው። እግዚአብሔር አምላክ የተመሰገነ ነው። በንጉስ ብልጣሶር ዘመን ደግሞ ቻፕተር 5 መተን ስንመለከት አንድ ነገር ሆነ። በጣም ትዕቢተኛ ነበር። በቤተ መንግስት ውስጥ ጠራና ግብዣ አድርጎ ካደረገ በኋላ ከኢየሩሳሌም ከተወሰደው ከቤተ መቅደስ እቃዎች ውስጥ በዛ ውስጥ ወይን አድርገው ሲጠጡ እዚህ እጅ ጣት መጥቶ ግድግዳው ላይ ተጻፈ ይላል። ግራ ገባቸው። ያንን መፍታት ከበዳቸው። በዚህን ጊዜ ምን አደረጉ? ጠቢባን ተፈልገው ያንን እንዲፈቱ ሲደረግ ያንን የሚፈታ ጠፋ እና ንጉሱም ምን ብሎ ተናገረ? በቃ ይህን የሚፈታ ስጦታ እንደሚሰጠው፣ ወርቅ እንደሚያደርግለት፣ ብዙ ነገር እንደሚያደርግለት ተደርጎ ግራ ሲገባ ንግስቲቱ በናቡከደነፆር ዘመን ነበረችና እስቲ ቁጥር ምዕራፍ 5 ላይ እንዲህ አለች። ንግስቲቱም ስለ ንጉስ ስለ መኳንንት ቃል ወደ ግብዣ ቤት ገባች። ንግስቲቱም ተናገረች እንዲህም አለች፣ ንጉስ ሆይ 1000 ዓመት ንገስ፣ ሐሳብህ አያስቸግርህ። ቁጥር 10 ላይ ነው፣ ፊትህ አይለወጥ። የቅዱሳን አማልክት መንፈስ ያለበት ሰው በመንግስት ውስጥ አለ። በአባትህ ዘመን እንደ አማልክት ጥበብ ያለ ጥበብና ማስተዋል እውቀትም ተገኘበት። አባትህ ንጉስ ናቡከደነፆር የህልም ትርጓሚዎች፣ የአስማተኞች፣ የከላውዳውያን የቃላተኞች አለቃ አደረገው። መልካም መንፈስ፣ እውቀትም፣ ማስተዋል፣ ህልም መተርጎም፣ እንቆቅልሽ መግለጥ፣ የተቋጠረውን መፍታት ንጉሱ ስሙን ብልጣሶር ብሎ በሰየመው በዳንኤል ዘንድ ተገኝቷል። አሁንም ዳንኤል ይጠራ፣ እርሱ ፍቺውን ያሳያላለች። እግዚአብሔር አምላክ የተመሰገነ። ይሄን በእንግሊዝኛው ስትመለከት ኤክሰለንት ስፒሪት ይለዋል። አሁንም ኤክሰለንት ስፒሪት ያለው በመንግስት ውስጥ አለ እና በአባትህ በናቡከደነፆር ዘመን ትልቅ ነገር አድርጓል። አሁንም ደግሞ እባክህ ያ ሰው ይጠራና ይፈታዋል አለች። ለዚህ ነው ቅድም የተናገርኩት ኤክሰለንት ስፒሪት በማያምኑ ሰዎች ሪኮግናይዝ ይደረጋል፣ እንዲታወቅ ይደረጋል። ለምን? ኋላ መጣበታለሁ እንዴት ዴቨሎፕ እንደምናደርገውና የኤክሰለንት ስፒሪት እንትን ባህሪያቶችን ኋላ ለመናገር ሞክራለሁ። ግን ባክግራውንዱን ከዛ አድርጌ አያይዤ በነገረው ሞር ግልጽ ሊሆን ይችላል። በተለይ አሁን ባለንበት ዘመን ብዙ ኢምፖሲብል የሆኑ ብዙ የሚያስጨንቁ ብዙ የሚረብሹ ነገሮች ሲመጡ ያንን መፍታት የሚችል ስቲል በእግዚአብሔር ዘንድ እንዳለ ልናውቅና ልንረዳ እንደሚገባ ያ ኤክሰለንት ስፒሪት በተለይ በዚህ በባዲ ኦፍ ክራይስት አሁን ባለንበት ዘመን እጅግ የሚያስፈልግና ለሶሉሽን፣ ለመፍትሄ፣ ለእይታ፣ ለማስተዋል፣ ለጥበብ፣ ግራ ለተጋባው ነገር ሁሉ ለመፍትሄ ያ ኤክሰለንት ስፒሪት ወይም የላቀ መንፈስ የምንለው ሊገለጥ ያስፈልጋል። ከዛ ጋር አንጻር ብናየው እና በዚህ ጊዜ በተናወጡ ጊዜ እንግዲህ በዛ ይሄ ብልጣሶር ዘመን የምታየው በዛ ዘመን ሀብቱም አለ፣ ገንዘቡም አለ፣ ሁሉም ነገር አለ። ግን መፈታት የማይችል ነገር ነበር። ያ የሚፈታው
በእግዚአብሔር እንደሆነ እስቲ ያለውን እንስማና የዚያን ጊዜ ዳንኤል ወደ ንጉሱ ፊት ገባ። ንጉሱም ተናገረው። ዳንኤል እንዲህ አለው፣ ንጉስ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች ሆንክ ዳንኤል አንተ ነህን አለው። አይ የተማረከም ነበረ። ኢቭን እንኳ የረባ ዘር የረባ ታሪክ ያለው አይደለም። እንደ ሪፊውጂ ሆኖ ስደተኛ ሆኖ የመጣና የተደረገን ግን ለየት የሚያደርገው በሱ ህይወት ውስጥ ኤክሰለንት ስፒሪት የሚባለው በህይወቱ እንደነበረ። አሁንም ይህን ጽሕፈት ያነብ ዘንድ ፍቺውን ያስታውቁ ዘንድ ጠቢባን አስማተኞችን ወደ እኔ ገብተው ነበር፣ ነገር ግን የነገሩን ፍቺ ያሳዩ ዘንድ አልቻሉም። አንተ ግን ፍቺን ትሰጥ ዘንድ የተቋጠረውን ትፈዛ ዘንድ እንድትችል ሰምቻለሁ። አሁንም ጽሕፈቱን ታነብ ዘንድ ፍቺውን ታሳውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅ ማርድ በአንገት ዙሪያ ይሆንልሃል፣ አንተም በመንግስቱ ላይ 3ኛ ገዥ ትሆናለህ። የዛን ጊዜ ዳንኤል መለሰ፣ በንጉሥም ፊት እንዲህ አለ፣ ስጦታ ለአንተ ይሁን፣ በረከትህ ለሌላ ስጥ። ነገር ግን ጽሕፈቱን ለንጉሥ አነባለሁ፣ ፍቺውንም አስታውቃለሁ አለ። በተለይ በዚህ ዘመን ላለን ትልቅ ምክር ያለው ሜሴጅ ነው። እግዚአብሔር አንዳንድ ሱፐርናቹራሊ ነገሩን ሲያበዛልን ያንን ነገር አሁን ለማቴሪያል ለራስ ነገር የምናደርገው ነገር ትንሽ አደገኛ ነው። ምን አለ? እኔ አልፈልግም አለ። ይሄ የምትሰጠኝን በምትሰጠኝ በዚህ ገንዘብ በምናምን አይደለም፣ ይሄን ለራስ አድርገው። ነገር ግን ምንድነው እግዚአብሔር የገለጠልኝን ለንጉሱ መናገር ፈልጋለሁ ብሎ ሀምብል ሲሆን እናየዋለን። እና የአይነት ባህሪ ነው የሚያስፈልገን። በነፃ የተቀበልነው በነፃ እንድንሰጥ እግዚአብሔር ከሌሎች የተለየ ቢያደርገን ለክብሩ ለስራውና ለመንግስቱ እንጂ ለግላችን ጥቅም እንዳለን እስቲ ከዳንኤል ህይወት ልንማር የምንችለው ትልቁ ነገር ነው። ከዛም ስለሰጠው ታላቅነት ከዛ ንጉስ ሆይ ልዑል አምላክ ለአባት ለናቡከደነፆር መንግስት ታላቅነት ክብር ግርማን ሰጠው፣ ስለሰጠው ታላቅነት እያለ በአባቱ ዘመን የነበረውን ነገር ግን ልቡ በታበየ በኩራትም ያደርግ ዘንድ መንፈሱ በጠነከረ ጊዜ ከመንግስቱ ዙፋን ተዋረደ፣ ክብሩም ተለየው እያለ ያንን ተረከለት። ከዛ በኋላ ልዑል አምላክ ሰዎች መንግስት ላይ እንዲሰለጥን የሚወደውን እንዲሾም እንዲያውቅ ድረስ ከሰው ልጆች ተለይቶ ተሰደደ እያለ ስለ አባቱ ታሪክ ነገረው። ቁጥር 22 ብልጣሶር ሆይ አንተ ልጁ ስትሆን ይህን ሁሉ እያወቅ በሰማይ ጌታ ላይ ኮራህ፣ በፕራይድ ተሞላ እንጂ ልብህንም አላወረድክም። ዘሴ ሚስቴክ ነው የሰራኸው አለው። የመቅደሱን ዕቃዎች በፊትህ አመጡ፣ አንተ መኳንንትም ሚስቶችም ቁባቶችም የወይን ጠጅ ጠጣችሁበት። ክብርና ከወርቅ ከናስ ከብረትም ከእንጨት ከድንጋይ የተሰሩትን የማያዩትንም የማይሰሙትንም የማያውቁትንም አማልክት አመሰገንክ። ትንፋሽንም መንገድን ሁሉ በእጁ የያዘው አምላክ አላከበርከውም። ስለዚህ እነዚህ የእጅ ጣቶች ከእርሱ ዘንድ ተልከዋል፣ ይህም ጽሕፈት ተጽፏል ብሎ ተረጎመው። ማቴ ኔቄል ፋሬስ አለው። የነገሩን ፍቺ ይሄ ነው። ማኔ ማለት እግዚአብሔር መንግስትህን ቆረጠው ፈጸመው ማለት ነው። ትቄል ማለት በሚዛን ተመዘንክ ቀለልክ ተገኘ ማለት ነው። ፋሬስ ማለት በመንግስት ተከፈለ፣ ለሜዶንና ለፋርስ ሰዎች ሰጡት ማለት ነው። የዛን ጊዜ ብልጣሶር ለዳንኤል ሐምራዊ ግምጃ እንዲያለብሱት የወርቅም ማርዳም በአንገቱ ዙሪያ እንዲያደርጉ አዘዘ። መንግስቱም ላይ 3ኛ ገዥ እንዲሆን አወጀ፣ አስነገዘ። በዚያ ሌሊት የከላውዲያውን ንጉስ ብልጣሶር ተገደለ እያለ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ቁጥር 5 ላይ ምዕራፍ 5 ላይ አሁንም እግዚአብሔር እንዴት እንደከበረ because of excellent spirit በዳንኤል ላይ የመጣው ፍቹን አምጥቶ ሊገለጥ ያልቻለውን ነገር ሁሉ በዛ ሰዓት ገልጾ ፊት ለፊት ያለውን መረዳት ያለባትን ነገር ሁሉ ስለገለጠ እግዚአብሔር በዛ ውስጥ ትልቅ ነገር ሲያደርግ እናያለን። ምዕራፍ 6 ላይ ቅድም ያነበብኩት ይሄ ዳሪዮስ የሚባለው ይህን ታሪክ ያውቃል። በናቡከደነፆር የሆነውን ያውቃል። በዚህ ደግሞ በብልጣሶር ዘመን የሆነውን ያውቃል። ስለዚህ አለ በመንግስቴ ውስጥ የማደርገው ነገር ቢኖር ይህ ዳንኤል የሚባለው ነው ሁሉን ነገር ማስተዳደር ያለበት። ለምን? እሱ ውስጥ ኤክሰለንት ስፒሪት በህይወቱ ላይ አይቻለውና ብሎ ሲናገር እናያለን። እግዚአብሔር አምላክ የተመሰገነ ይሁን።
ለዚህ ነው ኤክሰለንት ስፒሪት በጣም አስፈላጊ ነው። በማንኛውም ቦታ፣ በማንኛውም ሲቹዌሽን፣ በማንኛውም ዘመን ልንገልጸው የምንችለው ነገር ነው እና አንዳንድ ባህሪያቶችን ይሄ ኤክሰለንት ስፒሪት በዳንኤል ህይወት ውስጥ ያመጣውን ነገር ልመልከትና ዳንኤል እንዴት ነው ይሄን ኤክሰለንት ስፒሪት ዴቨሎፕ ያደረገው? ምክንያቱም ስትመለከት we are in a better covenant with a better promises ይላል። የተሻለ ኪዳን፣ የተሻለ ተስፋ አለን። አምን በዳንኤል ዘመን ከነበረው ይልቅ እኛ ያለንበት አሁን ዘመን የተሻለ ኪዳን አለን። ለምን? the finished work of Christ ክርስቶስ በሰራው የተሻለ ኪዳን አለን፣ አዲስ ኪዳን ማለት ነው። እና በዳንኤል ውስጥ ዴቨሎፕ አድርጎ በዚህ ዘመንስ እንዴት የምናደርገው በሚቀጥለው እስቲ ቀስ እያለን ልናየው እንትን እሞክራለሁ ጌታ በሰጠኝ መሰረት። ግን ኤክሰለንት ስፒሪት በማንኛውም ነገር ኤክሰለንት ውስጥ እንድንገባ የእግዚአብሔር ፍቃድ። ለዚህ ነው ከበረከቶቹ ራስ እንጂ ጅራት አትሆንም፣ የበላይ እንጂ በታች አትሆንም ይላል። በተራራ የተቀመጠች ከተማ ልትሰወር አይገባም። ኢየሱስ እናንተ የዓለም ብርሃን የምድር ጨው ናችሁ። ብዙ ፕሮፌቲኮች አሉ በተለይ በዚህ ዘመን። ያንን ነገር አንደርስታንድ ካላደረግነው ግን ትንሽ በቃ ዝም ብለን በግብታዊ የሆነ ነገር ነው የምንመላለሰው። የኤክሰለንት ስፒሪት ኦፖዚት ምንድን ነው? ሚዶክራት የሆነው አቨሬጅ የሆነ ላይፍ። ሰዎች በቃ አቨሬጅ የሆነ ይበላሉ፣ ይጠጣሉ፣ ይኖራሉ ማለት ነው። ኤክሰለንት ስፒሪት ግን ከፍተኛ የሆነ ተጽዕኖ የሚያመጣ ዶሚኔት የሚያደርግ መፍትሄ የሚሆን ዳይሬክሽን የሚሰጥ ፍሬያማና መከናወን የሚያመጣ ከእሱ ከእግዚአብሔር የተሰጠ እግዚአብሔር የሚለቀው በህይወታችን ዴቨሎፕና ልንገልጸው የሚገባ ትልቁ እንደሆነ ዛሬ ልናውቅና ልንገነዘብ ያስፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በዳንኤል ህይወት ውስጥ ስንመለከት እነዚህ ኤክሰለንት 5 ነገሮችን በህይወት ውስጥ እንዳመጣ እናያለን። አንደኛ ቅድም እንደተናገርኩት ይሄ ኤክሰለንት ስፒሪት በማንኛውም ዘንድ ታዋቂ እንድንሆን ያደርጋል። ዳንኤል አሁን በንግስቲቱ ታዋቂ እንዲሆን፣ በንጉሱ ታዋቂ እንዲሆን፣ በምድሪቱ ባሉት ሰዎች ታዋቂ እንዲሆን በቃ ዩኒክ እና ስፔሻል ያለው ከሌላ የተለየ ልዩ የሆነ ነገር እንዳለው ሪኮግኒሽን አመጣና ሪኮግናይዝድ እንድንሆን ቤተክርስቲያን ሪኮግናይዝ መሆን አለበት። በዚህ ዘመን ተጽዕኖ ፈጣሪ እንድንሆን ነው እግዚአብሔር የሚፈልገው። የምድር ጨው ማለት ጣፋጭ ጨው እንግዲህ በገባበት ቦታ ሁሉ ቴስቱን ይቀይረዋል። እንደዛ አይነት ነገር ልንሆን ያስፈልጋል። ወይም ደግሞ ብርሃን ማለት ትንሹ ብርሃን ብናበራ ጨለማውን ቡክ እንደሚያደርገው የእግዚአብሔር ነገር በእኛ ውስጥ ሲገለጥ እንደዛ አይነት ነገሮች ይመጣል። ሁለተኛ በማንኛውም ነገር ኤክሰለንስ ስፒሪት ሲገለጥ ሰዎች ፕሮሞትድ ይሆናሉ ወይም ያድጋሉ፣ በከፍታ ላይ ይወጣሉ። አሁን ዳንኤል ስንመለከት ሪፊውጅ ነው፣ በባዕድ ሀገር ነው የሚኖረው። ምንም በቃ የሌለው ነገር ነው። ዘሩም ምኑም ስንመለከተው በቃ ያለው እግዚአብሔር ብቻ ነው። ነገር ግን ይሄ ኤክሰለንት ስፒሪት ስለተገለጠ ወደዱም አልወደዱም ሰዎች ይቀበሉታል። ንጉሱም ከፍ ከፍ ሲያደርገው እንግዲህ በሰው ሀገር ውስጥ ተወላጆቹ እያሉ ከ120 ሰዎች ውስጥ የነሱ የበላይ ሆኖ ከ3 ፕሬዝዳንቶችም ደግሞ እሱን ጨምሮ እሱን ሲያደርገው እናያለን። ፕሮሞሽን ይመጣል። ያ ፕሮሞሽን ሲመጣ በህይወት በኑሮ ሲመጣ የኑሮ ደረጃ፣ የህይወት ደረጃ፣ የማንኛውም ደረጃ አብሮ እንደሚያደርግ ደግሞ ይሄ ቃል ያስተምረናል። ምንድነው ዳንኤል እዛ ያደረገው ያወጣው ብንል በዘመድ አይደለም፣ በገንዘብ አይደለም፣ ወይም ፒኤችዲ ስለሰራ አይደለም፣ ምንም ነገር አይደለም። ንጉሱ ያየው በሱ ላይ፣ ንግስቲቱ ያየችው በሱ ላይ ኤክሰለንት ስፒሪት በሱ ውስጥ ላይ ያለ ልቆ የሚያልቅ የእግዚአብሔር መንፈስ በሱ ላይ ማኒፌስት ስላደረገ እና ኤክሰለንት ስፒሪት ካለ ፕሮሞሽን በማንኛውም አቅጣጫ ይመጣል። ሌላው ንጉሱ እዚህ ቁጥር ምዕራፍ 6 ላይ ስንመለከት ንጉሱ የሾመበት ሚስጥር ምንድነው? በመንግስት ውስጥ ሎስ እንዳይመጣ ወይም ኪሳራ እንዳይመጣ፣ ውድቀት እንዳይመጣ፣ ፌለር እንዳይመጣ ነው።
ኤክሰለንት ስፒሪት ሲመጣ ከማንኛውም ውድቀት ከማንኛውም ኪሳራ እግዚአብሔር ያንን ፕሮቴክት ያደርጋል። እነሱ የሚያመጡት ጥበብ፣ እነሱ የሚያመጡት ራዕይ፣ እነሱ የሚያመጡት አይዲያ፣ እነሱ የሚያመጡት ኤክሰለንት ስፒሪት ዶሚኔት ሲያደርግ በየትኛውም ትውልድ አይጠፋም፣ ኢኮኖሚው አይጎዳም፣ አስተዳደሩ፣ ህዝብ፣ ፍትህ፣ ህግ አይጓደልም። በተቻለ ቀጥ ብለው እንዲያድግና ፕሮቴክሽን ጥፋት እንዳይመጣ ቢኮዝ ይላል ንጉሱ ሲናገር ያደረገበት የእንግሊዘኛው ሲናገር so that the king would suffer no loss። በቃ ጥፋት እንዲመጣ አይፈልግም። ግን ነው ጻድቃን ከፍ ከፍ ሲሉ ከተማ ደስ ይላታል ይላል መጽሐፍ ቅዱስ። ኃጥአን ሲመጣ እንደዛ አይነት ጥፋት ይመጣል። ለዚህ ነው በዚህ ዘመን ኤክሰለንት ስፒሪት ያላቸው በልዩ ልዩ ቁልፍ ቦታዎች በሚሆኑበት ጊዜ መሻገር፣ መብዛት፣ ኢንካሬጅመንት ከጥፋት ወደ ራይት ወደሆነ ነገር ውስጥ እንድንገባ ያደርገናል። እና የዳንኤል መመረጥና እዛ ቦታ የሚሆን በናቡከደነፆር ዘመን መንግስቱ ሉዝ አድርጓል። በብልጣሶርም ዘመን መንግስቱ ሉዝ አድርጓል። በቃ ነገስታትም ቢኖሩ የሚሰሩትን አያውቁም። በዳሪዮስ ዘመን ግን ያኔ እንዲደገም አልፈልግም በኔ መንግስት ውስጥና ይሄ ቁልፍ ሰው ነው ብሎ ሲያስቀምጠው እናያለን። እግዚአብሔር አምላክ የተመሰገነው። ስለዚህ ነው ሎስ እንዳይመጣ ኤክሰለንት ስፒሪት በጣም በጣም አስፈላጊ ነው በየትኛውም ቦታ። ስለዚህ ዛሬ እንደዚህ እንደ ንጉሱ ዳሪዮስ እሱ ነው። ሌላው የኤክሰለንት ስፒሪት ሲመጣ ለእግዚአብሔር ክብር ይመጣል። እግዚአብሔር ይከብራል። እግዚአብሔር በዚህ በዳንኤል በሶስቱም መንግስት እግዚአብሔር ከብሯል። አጣብቂኝ ውስጥ ገብተው መፍትሄ ሲጠፋ ዳንኤል በሚያመጣው መፍትሄ የዳንኤልን አምላክ ሲያመሰግኑ ታያላችሁ። ምዕራፍ 2 ምዕራፍ 5 ምዕራፍ 6 ያለቀው የእግዚአብሔርን ክብር እየሰጡ ነው የጨረሱት። አምላካችን እንዲከብር ካስፈለገ ኤክሰለንት ስፒሪት በተለይ ዳንኤል በህይወቱ ላይ መጥተው በዛን ጊዜ እንደቀኑበት ይናገራል። ምን ብለው መጡ? እንደዚህ 120 ሰዎች እና ሁለቱ ነገስታት አንድ ነገር ተማከሩ። ዳንኤልን እንዴት ነው የምናስወግደዋል? ሁልጊዜ ኤክሰለንት ስፒሪት ሲኖር ተቃዋሚ አይኖርም ማለት አይደለም። ተቃዋሚ፣ ፕሮብሌም፣ ቻሌንጅ አይኖርም ማለት አይደለም። ብዙ ጊዜ ቻሌንጅ ይኖራል። በዚህን ጊዜ ሲያዩት ህይወቱ ምንም ነቀፌታ ያለበት በቃ ሲመለከቱት ምንም ነገር ሊያገኙበት አልቻሉም። ከዛ በኋላ በአምላኩ እንምጣበታሉ። ምን አሉ? ህግ እናውጣሉ። the next 30 days በሮያል ቦታ ንጉሱ ብቻ እንዲጸልይ፣ ማንኛውም ግን ሰው ቢጸልይ በአንበሶች በተራቡ አንበሶች ጉድጓድ ውስጥ እንዲጣል የሚል ህግ አረቀቁ። ተመልከት እንግዲህ ለምንድን ነው ሁሉ? ዳንኤልን ለማጥፋት ነው። ዳንኤል ግን መፍትሄ ሆኗል። ጥበብን ገልጿል፣ መርቷል፣ አገሪቱን ጠብቋል። በጨለማው ዘመን ዳይሬክሽን የሆነ ዳንኤልን ለምንድን ነው ለማጥፋት የፈለጉት ብለህ ስታስብ ቅናት ነው። ኤክሰለንት ስፒሪት ሲኖር በዙሪያ ያሉ ሰዎች ሊነሱ ይችላሉ። ቀኑበት። እንዴት ነው እሱ እኛ ላይ መጥቶ የሚነግሰው? እንዴት ነው እሱ እዚህ ጅዊሽ ነው፣ በስደት የመጣ ነው። እኛ እዚህ ዓመት ኖረን እኛ በዚህ ዓመት በዚህ እውቀት በዚህ ነገር ዲዘርቭ እናደርጋለን። እንዴት ነው እኛ ላይ የሚሾመው የሚሉ ይመስለኛል። ያ ቅናት ነው በዳንኤል ላይ እንዲነሱ ያደረጋቸው። ነገር ግን ዳንኤል ያን ተቋቁሞ ወደ መጨረሻው አካባቢ እግዚአብሔር ካወጣው በኋላ ንጉሱ የዳንኤል አምላክ ይባረክ ብሎ እንደዘጋው ቃሉን ይናገራል። ኢየሱስ ጌታ ነው። ካለን ታይም አጠር አድርጌ ነው የምናገረው። ሌላው ኤክሰለንት ስፒሪት ሲኖር ያው የተትረፈረፈ ላይፍ ውስጥ እንገባለን። ይሄ ኦብቪየስ ነው። ቁጥር መጨረሻው ላይ ስትመለከቱ ምን ይላል? እንዲህ የሚል ቃል አለ።
እዚህ ላይ ስንመለከተው ምዕራፍ 6 የመጨረሻው ቁጥር 28 ላይ so this Daniel prospered in the reign of Darius and in the reign of Cyrus ይላል። ዳንኤል ፕሮስፐርድ የተከናወነለት ሰው ሆነ ይላል። ይኸውልህ ክንውንነት በእኛ ፈልገ ነው እየሮጥ ነው ሳይሆን እሱ እግዚአብሔር የሚገልጠው ነገር። ኤክሰለንት ስፒሪት ካለ ብትወድም ባትወድም በዘመንህ ተከናውነ አቺቭ አድርገን እግዚአብሔር በሚፈልገው ነገር ውስጥ ከፍ ብለን እንድናልፍ የሚረዳ ሪዋርድ አለ። እና ዮሴፍም አይተህ እንደሆነ መጽሐፍ ቅዱስ ዮሴፍ ላይ የሚሰራ ሁሉ ይከናወንለት ብሎ because the Lord was with him ይላል። ዮሴፍን ፕሮስፐር የሚያደርገው የእግዚአብሔር ፕሬዘንስ ነው። እና እግዚአብሔር ኤክሰለንት ስፒሪት በእኛ ውስጥ ሲመጣ በትምህርት፣ በስራ፣ በአገልግሎት፣ በቢዝነስ፣ በማንኛውም ነገር ስልጡንና ስኬት ያለው ነገር ውስጥ እንገባለን። እንግዲህ አጭር አድርጌ የኤክሰለንት ስፒሪት በዳንኤል ህይወት ውስጥ ቁልፍ ነገሩን አሁን የምናገረው ዳንኤል እንዴት ነው ይህን ኤክሰለንት ስፒሪት ዴቨሎፕ ያደረገው ብለን ከሱ እንደ ፕሪንሲፕል የምንወስዳቸው ነገሮች አሉና እነሱን ልናገር። ይህን ቁልፍ የሆነው ነገር ዳንኤልን ምንድነው ይሄ ኤክሰለንት ስፒሪት በህይወት ውስጥ እንዲገለጥ ያደረገው የሚለውን እሱን ብናይ ደስ ይለኛል። ኢየሱስ ጌታ ነው። አንደኛ ዳንኤል የጸሎት ህይወት ነበር። ጸሎት በጣም አስፈላጊ። አንዱ ዳኒ ስለ ጸሎትና ስለ እምነት ብሎ እዛ ላይ እንትን ብሎታል። ጸሎት በዚህ ልናገረው ከእግዚአብሔር ጋር የምንገናኘው ለመቀበል ብቻ ሳይሆን ከእግዚአብሔር ጋር ኮሚኒኬት ወይም አብረን እንድንገናኝ የሚያደርገን እንድናወራ የሚያደርገን ትልቁ ቁልፍ ጸሎት ነው። ስለዚህ ጸሎት ስትመለከቱ በዳንኤል ህይወት ውስጥ እዚህ ቻፕተር 6 ስትመለከቱት በቀን 3 ጊዜ እንደሚጸልይ ይናገራል። በጣም ቢዚ ሰው ነው። በከፍታ ቦታ ውስጥ ነው ያለው። ከትልልቅ ብዙ ፕሮጀክቶችን በመንግስት ውስጥ ያሉትን ነገር ፕላን ስትራቴጂ የሚቀይስ ነገር ግን ትልቁ አንዱ ሴክሬት የሱ ስንመለከት የጸሎት ህይወት ነበር። ከአምላኩ ጋር ስትሮንግ የሆነ የሚገናኝበት ፕሬየር ላይ ያስፈልጋል። ሰው ሳይጸልይ እንዴት ነው መኖር የሚችለው? ሰው ሳይጸልይ ከአምላኩ ጋር ዴቨሎፕ ሳያደርግ እንዴት ነው እግዚአብሔር ጥበብ ሊሞላው የሚችለው? ስትሬንግስ ብርታት ሊኖረው የሚገባው። በዚህ ዘመን ስንመለከት ብዙ ሰዎች ከጸሎት ይልቅ ታይማቸውን ስፔንድ የሚያደርጉት በልዩ ልዩ ነገር ነው። በተለይ አሁን ያለንበት ኢራ ኦፍ ቴክኖሎጂ ብዙ ሰዎች ዲቮት የሚያደርጉት የተለያየ ነው። ፌስቡክ ምናምን ጥሩ ነው፣ ግን ብዙ ታይማቸውን ኮንሱም እንደሚያደርጉ ነው የምታየው። ባቢሎን ምድር ውስጥ ግን ዳንኤል the most powerful influential dominate ተጽዕኖ ፈጣሪ ያደረገው ነገር ብትሉኝ የጸሎት ህይወት። ለዚህ ነው በጸሎት ህይወቱ ነው የመጡበትም ራሱ እሱን ለመጣል እሱን ለመያዝም የመጡበት በጸሎት ህይወቱ እና እዛ ላይ ተገልጿል። ዳንኤል በቀን 3 ጊዜ የሚጸልይ። እኛ ግን አሁን በአዲስ ኪዳን ሌላ ጊዜ ምናልባት እናገረዋለሁ ሳታቋርጡ ጸልዩ ይላል። even a better covenant is a better promises የተለየ ኪዳን የተለየ ተስፋ ቃል ያለን በየትኛውም ቦታ ልንጸልይ እንችላለን። በተለይ መንፈስ ቅዱስ ስንሞላ በመንፈስ ቅዱስ ሰው በየትኛውም ቦታ የመጸለይ አክሰስ አለ። በዛን ጊዜ ግን እነ ዳንኤል ያ ግሬስ ስላልነበራቸው ግን የሱ ህይወት ከሌሎች ለየት የሚለው በጸሎት ነው። የናቡከደነፆር ህልም ሲመጣ ፍቹን ያገኙት የጸሎት ውስጥ ገብተው። በቃ ዳንኤል ሂስትሪውን ስንመለከት ካልቲቬትድ የሆነ የጸሎት ህይወት ነበር። ያ የጸሎት ህይወት ለዚህ መንፈስ ቅዱስ በሱ ላይ የበለጠ እንዲሰራ
የመለኮት መገለጥ፣ የመለኮት ጥበብ፣ የመለኮት እይታ፣ የመለኮት የሆነ ሐሳቦች ፍሎው እንዲያደርግ በዛ ዘመን በዛ ጨለማ በባቢሎን እግዚአብሔር በማይመለክበት ምድር መፍትሄ እንዲሆን ያደረገው የጸሎት ሕይወት ነው። ስለዚህ ያን ልናደርገው ልናሳድገው ያስፈልጋል። ብዙ አይነት የጸሎት ሕይወት አለ። የምልጃ ጸሎት አለ፣ የእምነት ጸሎት አለ፣ እግዚአብሔርን ደግሞ ፍቃዱን የምንፈልግበት የምንቀደስበት የጸሎት አለ። እግዚአብሔርን በማምለክ የምናደርገው ወርሺፕ ኤንድ ፕሬዚንግ የእግዚአብሔር ጸሎት አለ። በመንፈስ ቅዱስ በመነዳት በልዩ ልዩ በመንፈስ የምንጸለያቸው ደግሞ ሞስት ፓወርፉል የሆኑ ጸሎት አይነቶች አሉ። እኔ ግን የምፈልገው የአይነቶችን ያው ከእውቀት ደረጃ ነው የሚመጣው። ምን ያህል ኮሚቴድ ነን፣ ምን ያህል ጊዜና ሰዓት እንለያለን ፐርሶናሊ ከእግዚአብሔር ጋር ኮሚኒኬት የምናደርገው። ዛሬ ብዙ ሰዎች ሾርት የሆነ አንሰር ነው የሚፈልጉት። ይሄዳሉ በመገለጥ በምናምን ያካገኙ በቃ ለመኖር ነው። ግን ክርስቲያኒቲ ካለ ጸሎት ዴቨሎፕ ካላደረግ ነው በጣም በተለይ በዚህ ዘመን ለመኖር ትንሽ ይከብዳል። ስለዚህ ነው በጸሎት የተጉ ይላል። እስጢፋኖስን ቀበሩት ይላል። እስጢፋኖስ በዛ ዘመን ስደት በነበረበት ጊዜ ሁሉም በቃ ክርስቲያንም አይደለውም እያለ በሚናወጥበት ጊዜ የቆሙት ብትሉኝ የሚጸልዩ ሰዎች ዛሬ በጸሎት ስንተጋ የእኛም ህይወት የቤተሰብ የሀገር የትውልድ ዘመን እንድንሻገር ይረዳናል። እና የጸሎት ህይወቱ ቬሪ ቬሪ ስትሮንግ ነበረ። ያ ነው እንግዲህ አንደኛው ያ ባህሪ ያ ሀቢት ኤክሰለንት ስፒሪት በህይወት ውስጥ እንዲያድግ ያደረገው ብዬ አምናለሁ። ኢየሱስ ጌታ። ሁለተኛው የዳንኤል ህይወት ስንመለከት አንድ ቃል እናገኛለን። እሱን ቃል ልናገረውና ምዕራፍ 6 ቁጥር 3 ላይ እንዲህ ይላል፣ ዳንኤል distinguished himself above the governor and satraps። ዳንኤል ከሌሎች ራሱን የተለየ አድርጓል ይላል። ምንድን ነው? ሃርድ ወርከር ነው ማለት የሚሰራ በቃ ይሰራል። ሃርድ ወርከር። ዛሬ ሰዎች ስራን አይፈልጉም። ነገሮችን ሾርት ስኪም የሆነች በቃ ቶሎ እንድትመጣ ስራ የቱግ እጅ ባለጠጋ ታደርጋለች። እምነት ያለ ስራ ምንድን ነው? ሙት ነው። ስራ ያስፈልግ ባመን ነው በተገለጠ በተለያዩ ሁኔታዎች ዳንኤልን በየትኛውም ቦታ አስቀምጡት። ሃርድ ወርከር፣ የሚሰራ ሰው፣ የሚተጋ ሰው። እግዚአብሔር አምላክ የተመሰገነ። ምሳሌ 22 ቁጥር 3 ላይ እንዲህ ነው፣ if you excel in work you will stand things ይላል። በሌላ አባባል ሰው በስራው ላይ ምሳሌ 22 ቁጥር 29 ላይ በጣም በትጋት ካገኘ በነገስታት ፊት ይቆማል ይላል። የሚሰራን ሰው ሪዋርድ አለው። እግዚአብሔር ደግሞ አምላካችን ምንድነው? የሚሰራ አምላክ። አዳምን ከፈጠረ በኋላ ኤደን ገነት ሲያስቀምጠው ስራ እኮ ነው የሰጠው። ይኮተኩት ይጠብቅ አይደለም ያደረገው። ሃርድ ወርክ ያስፈልጋል። ስለዚህ ኤክሰለንት ተማሪዎችን ብናይ ኤክሰለንት የሚገቡት በጣም ስለሚሰሩ ነው። ታይማቸውን ወስታ አያደርጉም፣ ጊዜያቸውን ወስታ አያደርጉም። በተመደቡበት ቦታ ሁሉ አንድ ቃል አለ ቆላሲያስ ላይ የሆነ ቃል አለ ቆላሲያስ 3 ቁጥር 23 ላይ whatever you do it with all your heart ይላል። ለጌታ እንደሚገባ ስሩ ነው የሚለው። በምን መደበው? አንዳንድ ጊዜ ትንሽ ነገር ሰርተ የምንቀመጥ ከሆነ አስቸጋሪ ነው። whatever you do it with all your heart ነው፣ ከልባችሁ ተሰተን እና ይሄ ዳንኤል distinguished himself ይላል። ምናልባት ሰዎች ሁሉ 4 o'clock የሚወጡ ከሆነ ዳንኤል ምናልባት እስከ 6 ከ7 o'clock ሊሰራ ይችላል።
በቃ በኃይሉ በሚችለው መጠን ኢምፕሬሲቭ የሆነ ስራ ይሰራ ነበር ማለት ነው። ዛሬ ትጉ እንድንሆን እንግዲህ ኤዥያን ካንትሪዎች ብንመለከት የነ ቻይና የነ ጃፓን እነዚህ ኮሪያዎች ምንድን ነው ሰክሰስፉል ያደረጋቸው ብለን ሃርድ ወርክ ነው። ይሰራሉ፣ ጊዜያቸውን ወስድ አደርጉ። ዛሬ ጊዜያችን ወስድ እንድናደርግ ብዙ ነገሮች አሉ። እኛ ግን ስንተጋ ስንሰራ በተለይ አምነንና በውስጣችን ባለው ጸጋ ያ ነገር እየተገለጠ ወደ ፍሬያማ እንድንሆን ያደርጋል። እና ትጋት ያስፈልጋል፣ እንድንተጋ ነው። እና ዳንኤል ሂ ዲስቲንጉሽድ ሂምሰልፍ ነው። የተለየ ያደረገው ሃርድ ወርክ ነው። የትም ቦታ መድቡት የማያሳፍር ሰራተኛ። ስለዚህ ነው ከኤክሰለንት ስፒሪት ሁለተኛው ምንድነው? ሃርድ ወርክ ነው። በማንኛውም ነገር በተመደብንበት በትምህርት እንበል፣ በስራ እንበል፣ በአገልግሎት እንበል፣ በቢዝነስ እንበል፣ በሕክምናው ሙያን በየትኛውም ቦታ ኤክሰለንት የሆነ አቺቭመንት ለማድረግ ስንተጋ ኤክሰለንት ስፒሪት ማኒፌስት ያደርጋል። ለምን? እግዚአብሔር የእጆችን ስራ አባርካለሁ ነው የሚለው። ሰው ካልሰራ እንዴት ነው እግዚአብሔር የሚባርከው? ስንሰራ እኮ ነው። ስንሰራ ስንንቀሳቀስ ጌታ ሙቭ ያደርጋል። ያ ግን በእግዚአብሔር ግሬስ እና እግዚአብሔር በሚሰጠን አቅምና ብርታትና ጉልበት ነው። ስለዚህ ከዚህ ዳንኤል ባህሪ የምናየው ሃርድ ወርክ ኤክሰለንት ስፒሪት ውስጥ እንዳስገባም ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ቅድም ወንድሜ ፓስተር ዳኒ ደጋግመ ስለ ዲሲፕሊን ስታወራ ነበር እና ዲሲፕሊን ቬሪ ኢምፖርታንት እንደሆነ ከምታየው ከምትረዳው ተናግረሃል። ይህን የኔን ህይወትም ጠይቀኸኛል ስለ ዲሲፕሊን። አንዱ የዳንኤል ካራክተር ዲሲፕሊን ነው። ቬሪ ዲሲፕሊን ነው። ዲሲፕሊን ምዕራፍ አንድ ስንመለከት ከጊዜ አንጻር ነው የምናገረው። ናቡከደነፆር ጠቢብ የሆኑ ሰዎችን ከየትኛውም ሀገር እንዲመጡ ነቀፌታ የሌለባቸውም ብሎ ከዚህ ከስደት ከመጡት ውስጥ የተመረጡት ዳንኤልና 3 ጓደኞች። በዛ ውስጥ እንዲህ ሲሆን እናያለን። ምን ብሎ ንጉሱ ሰጠ? እነዚህ ሰዎች ከንጉሱ ከሚሰባው ከሳክሪፋይስ ከሚደረገው እንትን እንዲመገቡ፣ ወይን እንዲጠጡ፣ ከንጉሱ ማዕድ እንዲመገቡ የሚል ትእዛዝ ወጣ። በጣም አስፈላጊ ነው። በሮያል ውስጥ ያለው ማዕድ ውስጥ መታደም፣ እዛ የሚቀርበውን ምግብ መብላት በጣም ለስጋችን በጣም አስፈላጊ ነው። ዳንኤል ግን ሲያየው ካለው ቫልዩ ካለው ፐርስፔክቲቭ ቢሊፍ ሲስተም ኦፖዚት ነው። ስለዚህ ወይም ተቃራኒ የሆነ ነገር በንጉሱ መብል እና መጠጥ እንዳይረክስ he proposed in his heart በልቦ አሰበ ይላል። ስለዚህ ከጓደኞች ጋር ሆነው እባክህ እንትን ጃንደረባው የጃንደረቦች አለቃ የተመደበው ዳንኤል ኮች እንዲያደርግ የተመደበ ሰው ነበር። እባክህ እኛ ሌላ ሲሪያል ጥራጥሬ የሆነ ነገር እንመገብ እና ይሄን እባክህ ፍቀድልን ብለው ሲነግሩት እንዴ ንጉሱ ይገለኛል አለ። ከስታችሁ ብትታዩ ይህን ነገር ስሰጣችሁ ከሌሎች አንሳችሁ ጎስቆላችሁ ታማችሁ ብትታዩ ለእኔ ለህይወት ያስጊ ነው ሲባል በቃ ዳንኤል አንድ አይዲያ መጣላትና 10 ቀን ስጠናል። እኛም ይሄ ጥራጥሬውን እንብላ እነሱም ያን የተመደበውን ነገር ይብሉና እስቲ ከ10 ቀን በኋላ እንተያይ ብለው ከ10 ቀን በኋላ ዳንኤል ሲታዩ መጽሐፍ ቅዱስ ይላል ስትሮንገር ሆነው በርትተው ጤናማ ሆነው ወፍረው ዳንኤል ታዩ። በዚህን ጊዜ ጃንደረባው ምንም ችግር የለም በቃ እናንተ መቀጠል ትችላላችሁ ተብሎ ዳንኤል ለ3 ዓመት ያህል የሮያል ምግብ ሳይበላ ስጋውን እየጎሸመ ዲሲፕሊንድ ሆኖ ከአምላኩ ሐሳብ ከአምላኩ እቅድ እግዚአብሔር ካዘጋጀለት ነገር እንዳይወጣ
እናያለን ማለት ነው። ኢየሱስ ጌታ ነው። ዲሲፕሊን በጣም ያስፈልጋል። ለስጋችን ዲሲፕሊን ያስፈልጋል። የምንመገበው ምግብ ስጋችንን መፍቀድ ያለብን ነገሮች አሉ። አልባሌ ቦታ ስጋችን መታየት የለበትም። ኤክሰርሳይዝ ልንሰራ ያስፈልጋል። ራይት የሆነ ምግብ ልንበላ ያስፈልጋል። ከኃጢአት ካለው ነገር ሁሉ ዲሲፕሊን ልንሆን ያስፈልጋል። ውሳኔ ነው። ዲሲፕሊን የሚመጣው ከውሳኔ ነው፣ ከልቡ ነው። በቃ ያንን ነገር አድርጎ ዳንኤል እንደነበረው ነው። በተለይ በአሁኑ የነፍስ ዲሲፕሊን አለ። ነፍሳችን ደግሞ በእግዚአብሔር ቃል ዲሲፕሊን ልሆን ያስፈልጋል። ልናድሳት ያስፈልጋል። ያስተሳሰባችን ዲሲፕሊን የሚለው ብናገረው መንፈስ፣ ነፍስ፣ ስጋችን እንደ እግዚአብሔር ቃል መግራት ወይም መምራት ነው። ከእግዚአብሔር ቃል ውጭ የሚያወጣን ነገሮችን እያመመንም ቢሆን ነው ማለት። የማይገቡ ጓደኞች ካሉ ካት ማድረግ ያስፈልጋል። የማይገባ ነገር በቃ ሊያወጣን የሚችለውን ነገር ዲሲፕሊን ያስፈልጋል። ስለዚህ ዳንኤል ስንመለከተው ዲሲፕሊን በቃ ራስ የመግዛት ነገር አለ። ራሱን እየተቆጣጠረ ሰው ነበር። ዛሬ ዲሲፕሊን ካልሆን ከብዙ ነገር ልንወጣን ያስፈልጋል። በማንኛውም ነገር ዲሲፕሊን ካልሆን ያወጣናል። ውላችን፣ የምንቀርባቸው ሰዎች፣ የምናየው፣ የምንሰማው ብዙ ነገሮች ያደበዝዝ። እግዚአብሔር ሊገልጽ ያለውን እግዚአብሔር በሕይወታችን ሊገልጽ ያለውን ነገር በጣም አስቸጋሪ ሊሆን ይችላል። ስለዚህ ከዳንኤል ሕይወት የምንማረው ምንድን ነው? ከታች ጀምሮ የዲሲፕሊን ሕይወት እንደነበር እናያለን። በተለይ በአዲስ ኪዳን በእግዚአብሔር ጸጋ በመንፈስ ቅዱስ በምናገኘው ችሎታ ራሳችን ዲሲፕሊን ማድረግ ያስፈልጋል። አንዳንድ ሰዎች ራሳቸውን እግዚአብሔር የሰጠ መንፈስ የኃይል ራስን የመግዛት የፍቅር እንጂ የፍርሃት አይደለም ይላል። ሳውንድ ማይንድ፣ ሰልፍ ኮንትሮል የሚል ራሳችን እንድንቆጣጠር መንፈስ ቅዱስ ኃይል ይሰጠናል። እና ዲሲፕሊን ታይማችን ከሚያባክን ነገር ዲሲፕሊን እናድርግ። ጊዜያችን ከምንውልበት ነገር ይሄ ለእኔ አይገባም፣ ይሄ ህይወቴን አያንጽም፣ ይሄ ለህይወቴ ጥሩ ነገር አያመጣም የምንለውን ነገር ፈቅደንና ወደን ከውስጣችን እያመመ እንግዲህ ተመልከቱ፣ ምግብ ቀላል ነገር አይደለም። የሰባ ባፍ ልዩ የሆነ ምግብ የሮያል ምግብ ማለት ያስቀናል። ዳንኤል ግን በቃ ለስጋዬ ይመቸኛል፣ ግን መንፈሳዊ ህይወቴን ስለሚያጠፋው ወደዛ ውስጥ ማልገባ ይሻላል ይላል። ኤሳውንና ያዕቆብን ብንወስድ ኤሳው ትልቅ እንትን ነበረው፣ ቻንስ ነበረው። ምናልባት እግዚአብሔር ከያዕቆብ አምላክ ይልቅ የኤሳው አምላክ ይባላል። ምንድን ነው ያወጣው ብንል አንዴ በራበው ጊዜ ከያዕቆብ ጋር ትሲል ምስር ወጥ ይሰራ ነው። በዛ ውስጥ ምን አለው? ኤሳው ያቀረበው ምንድን ነው? እባክህ ከዚያ ብላኝ በጣም እርቦኛል ሲለው ፓራፍሬስ አደርገው ብኩርናን ስጠኝና ይህን እሰጥሃለሁ አለ። እንደ ብኩርና ለምን ብሎ ያችን ምስር ወጥ እንደበላ ነው። አንዳንድ ዲሲፕሊን የምንለው ቫሊዩን ልንለይ ያስፈልጋል። የከበረው እግዚአብሔር ነገር ከሚታየው ከዚህ ከሚጠፋው ዓለም ጋር ጊዜያዊ ከሆነው ከኃጢአት ከሚገኘው ነገር ስንመለከተው የእግዚአብሔር የሆነውን ነገር አብልጠን ልናይ ያስፈልጋል። እና በዚህ ዘመን አገልጋዮች ዲሲፕሊን መሆን አለባቸው። ቤተክርስቲያን ዲሲፕሊን መሆን አለባት። ያንን በእግዚአብሔር ጸጋና በእግዚአብሔር በምናገኘው ችሎታና ኃይል ከዛ ስንወጣ እግዚአብሔር። ስለዚህ ስትመለከቱ ዳንኤል ከ3 ዓመት በኋላ ጥያቄ ንጉሱ አስጠራቸውና ጥያቄ ጠየቃቸው ይላል። ሲጠየቁ ይላል ዳንኤልና ጓደኞቹ 10 times better than the others 10 እጥፍ ተሽለው ተገኙ። በእውቀት በችሎታ የእግዚአብሔር ኤክሰለንት ስፒሪት ማኒፌስት ስለሆነ ብልጫ ሳይተው በሊትሬቸር በዘመኑ በተደረገው ነገር ሁሉ በዓለም ስታንዳርድ የቀረበውን ፈተና በዲስቲንግሽን የጨረሱት 10 እጥፍ የተሻሉ ይላል። እግዚአብሔር ስናከብረው እግዚአብሔር ማክበር ይጀምራል። እግዚአብሔር ራሱን መግለጽ ክብሩን መግለጽ ይጀምራል። ተጽዕኖ ፈጣሪ የሚያደርገን እንግዲህ
የነ ዳንኤል የዲሲፕሊን ህይወታቸው በላይፋቸው ውስጥ እግዚአብሔር አይምሯቸውን እንደከፈተ ሞገስ በኢንተለጀንት 10 እጥፍ የተሻሉ እንዲሆኑ እንዳደረገ የእግዚአብሔር ቃል ይናገራል። አራተኛው የአራት ቁልፍ ያልኳቸው አራተኛው በነ ዳንኤል ህይወት ውስጥ በዳንኤል ውስጥ የታየው አራተኛው ቁልፍ ነገር ኤክሰለንት ስፒሪት በህይወቱ እንዲገለጥ ያደረገው ምንድነው? ሎያሊቲ ወይም ለእግዚአብሔር ያለው ታማኝነት ማለት ነው። ኢየሱስ ጌታ ነው። ተመልከቱ በዚህ ይኸውላችሁ ዳንኤልን ለማጥፋት እነዚህ ሰዎች ተሰብስበው ህግ አወጡ። ህጉ የወጣው ምንድነው? ያለ ንጉሱ 30 ቀን ሰው መጸለይ አይገባም። በምድሪቱ ላይ የሚጸልይ ሰው ቢኖር በተራቡት አንበሶች ይጣል የሚል ህግ ነው። ያ ህግ ንጉሱም ይገዛል። በምድሪቱ በዛ ባቢሎን ምድር የመጨረሻው ህግ ነው። ንጉሱ ይወደዋል፣ መርጦታል። ተመልከቱ አሁን ዳንኤል ፕሬዝዳንት ሆኗል በዘመኑ። ይህ 120 ሀገሮችን ያስተዳድራል። የንጉስ ሞገስ አለው። በዛ ውስጥ ይሄ ነገር ሲመጣ እንዲህ አደረገ። ቁጥር 10 ላይ now when Daniel knew that the writing was signed, ዳንኤል ይህ ህግ እንደወጣ ባወቀ ጊዜ he went home and in his upper room with his window open toward Jerusalem he knelt down on his knee 3 times that day, prayed and gave thanks before his God, and as was his custom since early days. ዳንኤል በምድሪቱ ለወጣው ህግ ወይስ ለእግዚአብሔር ጥያቄ መጣበት። ዳንኤል የመጣው ህግ ኮምፕሮማይዝ እንዲያደርግ እንዴት አድርጎ ማለፍ እንዳለበት ጥያቄ ውስጥ ገባ። ምንም እንኳን ባይናገር ፋሚሊ ላይፍ ሊኖረው ይችላል። ብዙ ያስባል፣ ያለውን ኬሪየር ያስባል፣ የሚደርስበትን ነገር ያስባል። ግን አለ ከእግዚአብሔር ሐሳብ ከመውጣ በቃ እኔ ያንን ነው የምመርጠው ብሎ እንደ ልማዱ ለእግዚአብሔር ህግ ለእግዚአብሔር ሐሳብ ሲገዛ እናያለን። በሌላ አባባል ለእግዚአብሔር ታማኝ ነው። ዛሬ ብዙ ሰዎች በከፍታ ላይ ከተቀመጡ በኋላ ችግራቸው ምንድነው? ከእግዚአብሔርና ካለው ነገር አጣጥመው መኖር ይፈልጋሉ። ኮምፕሮማይዝ አድርገው ለመኖር ይፈልጋሉ። ወጭን በቃ እንዲህ ብዬ ኮምፕሮማይዝ አድርጌ ልለፋት አስመስዬ ልለፋት የሚሉ ብዙ ሰዎች ናቸው በተሰጣቸው። ለምን ዳንኤል ትልቅ ፈተና ነው የመጣበት ባለበት ክብር ስንመለከት። ለምሳሌ አንዳንድ ሰዎች አንዳንድ ህጎች አሉ። ለምሳሌ አቦርሽን ሎ አለ፣ እንደገና ያለንበት አለ። ምን የትኛውን ሎ ነው የምንከተለው? ስለዚህ ማንኛውም ህግ በዳንኤል ፊሎሶፊ ስንመለከት ከእግዚአብሔርን እና የእግዚአብሔርን ሐሳብ የሚቃወም ከሆነ ዳንኤል አይቀበልም። he was loyal እስከ መሞት ድረስ የወሰነ ሰው ነበር። ታማኝነት በጣም ያስፈልጋል። በምንደረግበት ፈተና ሁሉ የእግዚአብሔርን ነገር ልናስቀድምና ለምን ነው ዳንኤል ወደ ጸሎት በዛን ጊዜ ሄደው ስንመለከት ያ ስልጣን ያ ችሎታ ያ ሞገስ የመጣው ከእግዚአብሔር እንደሆነ እንጂ ከማንም እንዳልመጣ ያውቃል። ንጉሱ ስለወደደው አይደለም። ንጉሱ በዳንኤል ውስጥ የተገለጠውን ነገር አክኖሎጂ አድርጎ ነው የሰጠው። ያ የሁሉ ሰጭ የሁሉ ምንጭ አምላኩ እግዚአብሔር እንደሆነ ስለሚያውቅ አሁንም ያ ጌታ እንደሰጠኝ የሚያኖረኝም የሚጠብቀኝም ዴስቲኒም ፍጻሜም በሱ ነው ብሎ
100% ሙሉ እምነት ነበር። ለእግዚአብሔር ብታመን ይሻላል። ጓደኞቹም ያደረጉት ነው። ለምስሉ ጸልዩ እንትን ስገዱ ሲባሉ ንጉሥ ወይ በዚህ በኩል አትምጣብን አሉት። ምንድነው ያሉት? የምናመልከው አምላክ እግዚአብሔር ከዚህ እሳት ያድነናል፣ ባያድነንም አንሰግድም ብለው ነው የወሰኑት። ሎያሊቲ ነው የሚያምለው። ይሄ ለእግዚአብሔር ያላቸው ልክ ዛሬ በዚህ ዘመን እስላሞች እንኳን ምን ያህል ሎያል ናቸው ይገርማል። እኔ እዚህ በማስተምርበት እዚህ ሜዲካል ስኩል እንደዚህ ያጋጠመኝን ነገር ብነግር በጣም ይገርማል። አርብ ኢቨን ሲሪየስ የሆነ ሌክቸር ወይም ፈተና ቢኖር ትተው ይሄዳሉ ለመስገድ እና በጣም ይገርመኛል። እነዚህ ምን ያህል ኮሚትድ ናቸው ይህን ያህል ለአምላካቸው የሚል እና በዛ የተነሳ አክኖሎጂ እናደርጋለን፣ እንፈራለን፣ እናውቃለን። በቃ የሆነ ሰው እወጣለሁ እሄዳለሁ ሲሉ በቃ ሙስሊም ናቸው ሞስክ ነው የሚሄዱት እና ምን እንላለን? how much more ከሰማይ ሰማያት ወርዶ ራሱ ለኛ ሰጥቶ ስለኛ ኃጢአት ሆኖ ስለኛ መርገም ሆኖ ሰው ሊፈታው ከማይችለው ከጨለማ አንስቶ ወደ ብርሃን አፍልሶ ሞቶ ተቀብሮ እስከ ሲኦል ሄዶ በሞትና በሲኦል ያለውን ቁልፍ ነጥቆ ላከበረን በሰማያዊ ስፍራ ላስቀመጠን ለሱ ሲሪየስ የሆነ ነገር ኮሚትድ ብንሆን በጣም ያስደንቃል። አንደኛ ሪዋርድም አለው ያቤያን ስናደርግ የሚያደርገው ነገር አለ እና ዳንኤል ነዋደ አዩት። ከዛ በኋላ ሄደው ለንጉሱ ተናገሩ ይላል። በዚህን ጊዜ ንጉሱ በጣም ተጨነቀ። ዳንኤል እንደሚወደው ቁልፍ የሆነ ሰው እንደሆነ ያምናል። ግን ምን ብለው ተናገሩት? ንጉስ ወይ እኮ ህግ የሚሻር ህግ አይደለም እንደዚህ ብሎ ወጥቷል። ስለዚህ ህግ ይከበር፣ ህግ የማስከበር ነገር ያንተ ኃላፊ ነው ብለው እሱንም ያዙት። ምንም ማድረግ አልቻለም። በቃ የምታመልከው አምላክህ ያድንህ። ከዛ ሌሊቱን በሙሉ ሲጸልይ ኢቭን ሙዚቃ አልፈልግም ብሎ ከዛ በማለዳው ተነስቶ እንዲህ ብሎ ተናገረ። እንዲህ ዳንኤል የሕያው እግዚአብሔር ባሪያ የምታመልከው አምላክ ዘወትር የምታመልከው አምላክ ከአንበሶች ጉድጓድ አፍ ሊያድን ተችሏልን ብሎ ጠየቀው። በዚህ ጊዜ ንጉሥ ሆይ 1000 ዓመት ንገስ፣ በፊቴ ቅን ሁኜ ስለተገኘው ስላልበደልኩ የማመልከው አምላክ መላእክቱን ልኮ የአንበሶችን አፍ ዘጋሉ። በዛ ውስጥ ሲያድነው እናያለን። ንጉሱም ትእዛዝ እንደሰጠ የዳንኤል ከሳሾች በሙሉ እንዲጣሉ እንዳደረገ የዳንኤል አምላክ እንደሱ አይነት አምላክ የለም ብሎ ራሱ ኮንፌስ እንዳደረገና ክብር እንደሰጠ የእግዚአብሔር ቃል ያስተምረናል። ስለዚህ በዳንኤል ውስጥ ያለው ይሄ ስፔሻል የሆነው መንፈስ ኤክሰለንት ስፒሪት እንዴት ነው ዴቨሎፕ ያደረገው ብለን ብናይ 4 ቁልፍ ነገሮች በጣም አስፈላጊ። ጸሎት ህይወት፣ ዳንኤል ራስን የመግዛት ዲሲፕሊን ህይወት እንደነበረው፣ በሶስተኛ ደረጃ ደግሞ ለእግዚአብሔር ይታመን እንደነበረ፣ ለዋል እንደነበረ ይሄን ነገር ለማየት ሞክረናል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ነው ይሄ ኤክሰለንት ስፒሪት በላይፋችን ዴቨሎፕ እንዲያደርግ በዘመኑ ተጽዕኖ ፈጥሮ የተከበረ ሰው ሆኖ መፍትሄ ሆኖ አገሪቱን አሻግሮ ፕሮቴክትድ ሆኖ መዛባት፣ መውደቅ፣ መሸነፍ እንዳይኖር አድርጎ ያንን ሲረዳቸው
የእግዚአብሔር ቃል ያስተምረናል እና ዛሬ በዚህ ባቆም ደስ ይለኛል። ፓስተር ዳኒ እንግዲህ ወይም የምትጠይቀኝ ነገር ካለ ወይም የምትጨምረው ነገር ካለ እድሉን ላንተ እሰጣለሁ። ዋው ይሄ ደስ የሚል ሁሌ ከእግዚአብሔር የሚፈስ ውሃ ማለት ይሄ ነው። ከመቅደሱ ውስጥ የእግዚአብሔር ቅዱስ ውሃ ይፈሳል። ቃሉ እና መንፈሱ አንድ ላይ ያለበት ማለት ነው። ያ ደግሞ ለሰው ልጆች ብርሃን ነው እና እንደ ንጹህ ውሃ ነበረ የምጠጣው። ሁልጊዜ ደግሞ ስንገናኝ እንደው በተገናኘንባቸው ኳሊቲ ጊዜያት እግዚአብሔር በሰጠን ጊዜ ውስጥ ካንተ የሚፈሱ ነገሮች አሉ። ሁሌ እንደዚህ ስለ መንግስቱ የእግዚአብሔር ቃል ሰፋፊ ነገሮች ነው የምነጋገር የነበረው በነዛ ኳሊቲ አጭር ጊዜያቶች እንኳን እና ይሄ ለብዙ ሰዎች ከላይ እስከታች በሀገር ደረጃ እናሰፋው። በሀገር ደረጃ ሀገር እንዴት ነው ወደ መልካም ነገር የምትመጣው? እግዚአብሔር መሰረቷ ያልሆነ ሀገር፣ እግዚአብሔር ጋር ያልተገናኘ ፖለቲካ፣ እግዚአብሔር ጋር ያልተገናኘ እውቀት፣ ከእግዚአብሔር ጋር ያልተጣበቀ ህይወት ጥበብም መከናወንም በጎነትም ሊመጣ በዛ መንገድ አይችልም። ከእግዚአብሔር ጋር ነገሮችን ማያያዝ ነው እና በግል ህይወት በቤተሰብ ነው በሙሉ በጥቅሉ በስፋት የተናገርከው እና ከዚህ ባለፈ አሁን ደግሞ ይሄንን ከምድራችን ጋራ በደንብ አዛምደን በደንብ ቤተመንግስት ወይም ደግሞ የነገስታትን በለው የመሳፍንትን በለው የአለቆች ነገሮች ወደየት ነው መምጣት ያለባቸው? በምን ደረጃ ላይ ነው አይኖቻችንን ማተኮር ያለብን? የት ጋ ነው ስህተቶቻችን? በየትኛው አቅጣጫ ነው ጥፋቶች እየመጡ ያሉ? ጥፋቶቹ ለምን መጡ ለሚለው ብዙ ምላሽ የሚሰጥ ነገሮች ናቸው የተናገርካቸው እና የሚቀጥለው ፓርት 2 አድርገን በስፋት ልንሄድበት እያዛመድን ምሳሌዎች እየሰጠን ከተመክሯችን ከግል ህይወታችን ባለፍክባቸው ኤክስፔሪየንሶች ምስክርነቶችን እየሰጠ ልታካፍላቸው ትችላለህ። ይሄን እንደ ፓርት 1 ውሰደው። እንደው ዝም ብሎ ልክ ይሄ በተራራው ላይ ተቀምጠው ጴጥሮስ ዮሐንስና ያዕቆብ ከዛ መውረድ አልቻሉም። በቃ እግዚአብሔር ህልውና ስላለ እግዚአብሔር ነገር እዛ ስላለ እና በጣም ግሩም ታይምሊ ሜሴጅ ነው። አንደኛ ደግሞ መልእክት ትክክል እንኳን መልእክት ቢሆን ከቀኑ ጋር ከሰዓቱ ጋር ከሁኔታ ከዘመኑ ጋር ሲገናኝ ነው ህይወት የሚፈጠረው። እያንዳንዱ ቃል ጊዜ አለው፣ እያንዳንዱ መንፈስ ጊዜ አለው፣ እያንዳንዱ እውቀት ጊዜ አለው እና ያንን ዳንኤል ጊዜውንም የሚያውቅ ሰው ነበር። ኤክሰለንት ያደረገው አንዱ ጊዜውን በደንብ መርምሮ መጀመሪያ በጣም መርምረዋል። ከኤርሚያስ ትንቢት ተነስቶ የውድቀታቸውን የመፍረሳቸውን የመማረካቸውን ከእግዚአብሔር ጋር የመጣላታቸው ምንጩ እንደሆነ ጊዜውን በደንብ አውቆ ነው የጸለየውና እግዚአብሔር ደግሞ ጊዜን ይገልጣል። አሁንም ዘመኑ ወደ እግዚአብሔር የምንጮህበት ዋይ ብለን ምክንያቱን ከእግዚአብሔር አውቀን እንቆቅልሽ የምንፈታበት ነገሮች ነው የሚሆኑት እና እንደዚህ አይነት ነገሮች የመጨረሻው ልጨምርበት እንደው ካልኩኝ እንደው ማጠናከሪያ የሚገርምህ ዳንኤል እኮ የመሲሁ ነብይ ከሚባሉት ከብሉይ ኪዳን የመሲሁ ነብይ ከሚባሉት ውስጥ አንዱ እሱ ነው። የነብይ መሲሁ ነብይ መሲሁን ግልጥ ያደረገው በብሉይ ኪዳን ስለ መሲሁ የደበዘዘውን ነገር በደንብ የተናገረ ሰው ዳንኤል እና የመሲሁ ነብይ ነው። ያ ደግሞ የተለየ መንፈስ ካልኖረ ስለ አዲስ ኪዳን ስለ መሲሁ ማወቅ መረዳትም አይቻልም እና መሲሁን በሩቁ ያየ ስለ መሲሁ የተገለጠለት ስለ መሲሁ እግዚአብሔር እንቆቅልሹን የፈታለት ሰው ነው እና መሲሐችን መድኃኒታችን ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ መንፈስ ነው የመጨረሻው የልቀት ትልቁ የመጨረሻው ደረጃ ስፒሪት ኦፍ ኤክሰለንስ የሚባለው
በክርስቶስ ኢየሱስ እግዚአብሔር የገለጠው መንፈስ ነውና ይሄንን ቅድም እኛ እንኳን በአዲሱ ኪዳን በክርስቶስ ውስጥ ነን እያልክ ስለ ክርስቶስም ትናገር ነበርና በጣም 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 መሰረታዊ በሆነ ደግሞም ጎበዝ አስተማሪ ነህ። you are really dynamic teacher እና ጌታ ይባርክ። ይሄ እንዳለ ነው መንፈሱ፣ ጥንካሬውም ጤንነቱም ጉልምስናውም እንዳለ ነው። you are still fresh። ጌታ ይባርክ። የሚቀጥለው ፓርት 2 እንቀጥልበታለን። ተደጋጋሚ ተከታታይ መሰረታዊ የሆኑ ትምህርቶች ለህዝባችን፣ ለምድራችን፣ ለአስተዳደር ስርዓታችን፣ ለቤተሰባችን፣ ለልጆቻችን ብዙ ነገሮች ልታካፍለን ትችላለህ። በጣም በጣም ዳይናሚክ ጸጋ ነው ያለ። እንግዲህ ለልጆች አዋቂ ተብሎ ቅድም እንደተናገርኩት አስታውሳለሁ ልጅ ሆነን 6ኛ ክፍል ወር 4ኛ 5ኛ ክፍል I think 6ኛ ክፍል እንደዛ ይሆናል እና አንድ ጊዜ የተጫወትን መንገድ ላይ አንደኛው ከኛ ውስጥ በዛም የትምህርት ሰዓት ነውና ወደዛ የምታልፈውን አንድ የመንደራችን ልጅ ዝም ብሎ ከመሬት ተነስቶ ክፉ ቃል ተናገራት እና የማይገባ አነጋገር የማይገባና ጠርተን እዚህ ልሃል እስከው ለምን ክፉ ቃል ትናገራታለህ? ለምን ምን አደረገች? ይሄ እኮ ስርዓት አይደለም፣ ይሄ እኮ ትክክል አይደለም። እና የልጅ አዋቂነት እግዚአብሔር ከልጅነት ነው የሚመርጠው ኳሊቲ የሆነ ነገር የከበረውን ነገር የሚያሳየው። ቤተሰብም ኦፍ ኮርስ ትልቅ ሚና ተጫውተዋል። ወላጆቻችን በፍቅር ነው ያሳደጉን፣ በእውቀት በጥበብ እንድናድግ ነው። ከዛ ደግሞ እንግዲህ አስተማሪዎቻችን ባልንጀሮቻችን ናቸውና ዶክተር መላኩ ዋን ኦፍ ዘ ጂኒየስ ጓደኞቼ ውስጥ እንግዲህ ከልጅነት ጀምሮ ኤክስፔክት የምናደርገው ትልቁም ነገር ይደርሳሉ ከሚባሉት ባልንጀሮቻችን አንዱ አንተ ነህ። ይህን ጊዜ ደግሞ ከኛ ጋራ እግዚአብሔርን ቃል ልታካፍለን በመካከላችን ስለተገኘ እግዚአብሔር አምላክ አንተንም ቤተሰብህንም የቀረውን ዘመን ይባርክ። በምዕራፍ ክፍል 2 ደግመን እንገናኛለን። እግዚአብሔር ያክብርልኝ። የምትጨምረው ካለ እስቲ በተማርነው አጭር ጸሎት ልጸልይና የሚከታተሉ ሰዎች እግዚአብሔር ይህን ነገር በውስጣቸው መስራት እንዲጀምር 1 ደቂቃ ብጸልይ ፈቃድ ከሆነ ደስ ይለኛል። የዘላለም አምላክ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ ቃሉን ልኮ ፈወሳቸው እንደሚል ከመከራቸው አዳናቸው እንደሚል ዛሬ እንዳስተማርከን በዚህ ቃል ውስጥ እንኖርበት ዘንድ ፍሬ እንድናፈራ 30 60 100 እንደሚል ፍሬ እንድናፈራ እንድትረዳን ይሄ ኤክሰለንት ስፒሪት በቤተ ክርስቲያን ውስጥ እንዲበዛ፣ በግል ሕይወታችን እንዲበዛ፣ በቤታችን በስራ ቦታ ሁሉ እንዲገለጥ ተጽዕኖ ፈጣሪዎች እንድታደርገን እንደ ጠራህ እንድንመላለስ እንዳንተ ሐሳብና ዕቅድ ፕላን መግለጥ እንድንችል ጸጋ እንዲበዛ በኢየሱስ ስም እንጠይቃለን። እግዚአብሔር ሆይ ይህን ሁሉ ስላደረክ እጅግ አድርጌ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን። አሜን አሜን። ዶክተር መሌ በክፍል 2 ደግመን እንገናኛለን። እስከዛ ድረስ በጤንነት እና በሰላም እግዚአብሔር በጸጋው ያቆይህ። በጣም ግሩም መልእክት። ሶ ሪሊ ዳይናሚክ ታይምሊ። ታንክ ዩ ሶ ማች። ተባረክልኝ እና ቆይልኝ። ደግሜ ያገኝሃል፣ ደውልልሃለሁ። ኦኬ ደህና ሁን። አሜን።